ሰላም ጤና ይስጥልኝ ውድ የዶቡሻ ሄልዝ ቲዩብ ተከታታዮች እንደምን ቆያችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የማርበርግ ቫይረስ ሁኔታ ወይ ደግሞ ስለ ማርበርግ ቫይረስ ያዘጋጀሁላችሁን ነው ይዤ የመጣሁት። እስከ መጨረሻ እንድትከታተሉኝ በአክብሮት እጠይቃለሁ። ዛሬ የምናየው እንግዲህ የማህበረሰብ ተሳትፎ ምን መሆን አለበት ወይ ደግሞ ምን መደረግ አለበት፣ በህብረተሰብ ደረጃ ምን ስራዎች መሰራት አለባቸው የሚሉ ጉዳዮችን ነው ማለት ነው አብረን የምናየው። ከዛ በፊት ግን አስቀድመን እንደሚታወቀው የዕለቱ የማርበርግ ቫይረስ በሽታ ወቅታዊ ሁኔታ ምን እንደሚመስል ነው። ህዳር 14 ላይ አጠቃላይ ላብራቶሪ ምርመራ የተደረገላቸው 4 ሲሆኑ ቫይረሱ የተገኘባቸው የሉም። በጽኑ የታመመ አንድ አለ፣ ህይወታቸው ያለፈ በዕለቱ የለም። ከበሽታው ያገገመም የለም ማለት ነው እስካሁን በዕለቱ። ድምሩን በምናይበት ሰዓት ጠቅላላ ከተከሰተበት ጊዜ ጀምሮ 57 የላብራቶሪ ምርመራዎች ተደርገዋል። ቫይረሱ የተገኘባቸው 10 ናቸው። ቫይረሱ ከተገኘባቸው ደግሞ የሞቱት 5 ናቸው። በህይወት ያሉ 5 ናቸው። 5ቱም ሕክምና ላይ ናቸው ማለት ነው። ከበሽታው ያገገመ እስካሁን እንደሌለ ነው የሚያሳየው። እንግዲህ ወደ ዋናው ርዕስ ስንገባ የማርበርግ ቫይረስን ለመከላከል ማህበረሰባችን ምን ማድረግ አለበት ነው። ሁሉም ባለድርሻ አካላት የራሱን አስተዋጽኦ ማበርከት አለበት። ለጤና ባለሙያ ብቻ የሚተው አይደለም፣ ወይ ደግሞ ህክምና በሽታው የተከሰተበት አካባቢ ላይም ትኩረት መደረግ ያለበት አይደለም። በሁሉም አካባቢ ሁሉም የማህበረሰብ ክፍል ርብርብ ማድረግ አለበት። ከዚህ በፊትም እንዳቀረብኩላችሁ የማህበረሰብ ተሳትፎ ከሌለ ምንም አይነት ነገር ውጤታማ አድርገን መስራት እንደሌለብን ነው። ስለዚህ ዛሬ ወደ 5 ነጥቦችን እናያለን ምን ማድረግ አለባቸው የሚለውን። ይህ ምንድነው? የመጀመሪያውን ስናይ ማንኛውም ያልተለመደ በሽታ ወይም ድንገተኛ ሞት ሲከሰት ለአካባቢው የጤና ባለሙያዎችና ለሚመለከተው አካል ማሳወቅ ያስፈልጋል ማለት ነው። ይህ ማለት ምንድነው? አንድ ሰው በድንገት ቢሞት ወይ ደግሞ ህይወቱ ቢያልፍ ምክንያቱ ምንድነው የሚለው ነገር መታወቅ አለበት ማለት ነው። ምክንያቱም ምናልባት በሽታው ኖሮበት ምልክት ሳያሳይ ወይ ደግሞ በውስጡ እየታመመ ሊሆን ይችላል ማለት ነው። ስለዚህ ይሄን ለማረጋገጥ ሪፖርት መደረግ አለበት። የጤና ባለሙያዎችም በያሉበት ወይ ደግሞ ወደየአካባቢያቸው መተው ሪፖርት የሚደረጉ ጉዳዮችን ማህበረሰቡ ጋር ቀርቦ መመካከር ወይ ደግሞ አስፈላጊ የሆኑ ምርመራዎችና የምክር አገልግሎቶችን መስጠት ይኖርባቸዋል ማለት ነው። ይሄ እንግዲህ ህብረተሰቡ ሲሳተፍ ወይ ደግሞ ፈቃደኛ ሆኖ ይህን ሪፖርት ሲያደርግ ማከናወን የምንችለው ነው። ሌላው የጥንቃቄ መመሪያዎችን ተግባራዊ ከማድረግ አንጻር ነው። እንግዲህ ከጤና ተቋማት ከጤና ባለሙያዎች የሚሰጡ የጥንቃቄ መልእክቶች አሉ፣ መመሪያዎች አሉ። ምን መደረግ አለበት፣ ይህን በሽታ ለመከላከል ምን ሁኔታዎች ቅድመ ሁኔታዎችን መስራት አለብን የሚሉ ጉዳዮች በየቀኑ በየደቂቃው በየጊዜው የሚተላለፉ መልእክቶች አሉ። እነሱን ተግባራዊ ማድረግ ነው። መዘናጋት አያስፈልግም ማለት ነው። ምክንያቱም ያው ወረርሽኝ ለኛ አዲስ አይደለም፣ ከዚህ በፊትም ተከስቷል የሚሉ አንዳንድ የተሳሳቱ የተዛቡ አመለካከቶች አሉ። ሌላው ከኮሮና ጋር በማነጻጸር በጣም ዝቅ አድርጎ ማየት አለ። በትንፋሽ ስለማይተላለፍ የሚሉ መዘናጋቶች አሉና ይህ በኋላ ላይ ዋጋ ያስከፍለናልና ትኩረት ሰጥተን መከላከሉ ላይ መስራት ይኖርብናል። ከኮሮና ጋር ማነጻጸር የለብንም። በምንም ተአምር ከኮሮና ጋር አይገናኝም። ይሄ በጣም የከፋና በህመሙ አንድ ሰው ከተጠቃው የሞት ደረጃ ወይ ደግሞ የሞት መጣነው ምን ያህል እንደሆነ እስካሁን እያየን የቆየ ነው ማለት ነው። አሁን እስካሁን ድረስ ባለው ሪፖርት ላይ ራሱ በምናይበት ሰዓት እስካሁን ከተያዙ 10 ሰዎች 5 ሰዎች አርፈዋል ማለት 50% ሰዎች አተናቸዋል ከተያዙ ሰዎች። ስለዚህ ከሌሎች በሽታዎች ጋር ማነጻጸር ወይ ደግሞ የሚተላለፉ መልእክቶችን ዝቅ አድርጎ ማየት ዋጋ ሊያስከፍለን ስለሚችል በጥንቃቄ መመራት አለበት። መመሪያዎችን መከተል ይኖርብናል ማለት ነው። ሌላኛው ደህንነቱ የተጠበቀ የቀብር ስነ ስርዓቶችን መፈጸም ነው። መፈጸሙ ብቻ ሳይሆን ያንን መቀበል አለበት ማህበረሰቡ።
ከዚህ በፊት የሰራሁት ቪዲዮ ላይ አለ። አንድ ሰው በማርበርግ ቫይረስ ተይዞ ቢሞት የቀብር ስነ ስርዓቱ ወይ ደግሞ የአስክሬን ሁኔታ እንዴት ይሆናል የሚለውን ከዚህ በፊት ሰርቻለሁ። አስክሬን ለቤተሰብ እንደማይሰጥ እንደማይታጠብ እና ልክ እዚህ ምስሉ ላይ እንደምታዩት በደንብ አይፒሲ ወይ ደግሞ ኢንፌክሽን ፕሪቬንሽን በአግባቡ በለበሱ የጤና ባለሙያዎች የቀብር ስነ ስርዓት እንደሚከናወን ነው። ይህን መቀበል አለበት ማህበረሰቡ። ተቀብሎ ተግባራዊ እንዲሆን ትብብር ማድረግ ያስፈልጋል ማለት ነው። እንግዲህ የጤና ባለሙያዎችም ሲያክሙ የቆዩት ህይወታቸውን ለማትረፍ ነው። ከአቅም በላይ ሆኖ ደግሞ ማትረፍ የማይችል ሁኔታ ላይ ሆኖ ህይወታቸው ቢያልፉ እንኳን እስከ መጨረሻው ድረስ ከጤና ባለሙያዎች ጋር መተባበር ያስፈልጋል ማለት ነው። እስከ ቀብር ስነ ስርዓቱ እስከሚፈጸም ድረስ ያለው ከጤና ባለሙያዎች ጎን ሆነን ካልወሰድን ወይ ደግሞ ወደ ቤት ካልወሰድን የሚሉ ነገሮችን ማንሳት እንደሌለብንና ይህም ደግሞ ትብብር እንደሚያስፈልግ ነው። የህብረተሰብ ትብብር አንዱ የአስክሬን አያያዝ ላይ ባለፈው እንዳወራሁት አስፈላጊ የሆኑ ጥንቃቄዎችን ይህም የታሰበው ለምንድነው? ሌሎች ሰዎች እንዳይታመሙ ነው። የበሽታውን ስርጭት ለመግታት ታስቦ ስለሆነ ይህ ከማህበረሰቡ የሚጠበቅ አንደኛውና ዋነኛው ተግባር ነው። ቀጥሎ የምናየው አራተኛ ደረጃ ላይ ያልተረጋገጠ የጤና መረጃን አለማጋራት ነው። እንግዲህ ሲሉ ሰምቻለሁ ወይ ደግሞ እየተባለ ነው የሚሉ ነገሮች ሳይሆን በአሁኑ ሰዓት የጤና መረጃ እየተሰራጨ ነው በየቦታው። ግን ማን ምን አይነት መልእክት ያስተላልፋል የሚለውን ማረጋገጥ ነው። አንዱ ከጤና ባለሙያዎች ወይ ከጤና ተቋማት የሚሰጡ መረጃዎችን መመሪያዎችን መከተል ነው። ስለዚህ ያ መረጃ ከማን ነው? ትክክለኛ የሆነ ምንጭ ነው። በአሁኑ ሰዓት የበሽታ ሁኔታ ያለበት ሁኔታ ክትትል እየተደረገ ያለው ሪፖርት እየተደረገ ያለው ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ በመሆን ነውና ጥንቃቄ መልእክቶች፣ መከላከያ መንገዶች፣ ሌሎች በሚገባ ወይ ደግሞ በባለሙያዎች ወይ ደግሞ ከተረጋገጠ ምንጭ የምንሰማውን ተግባራዊ ማድረግ ይኖርብናል ማለት ነው። ስለ በሽታው የሌለ ነገር ቅድም ብያለሁ ቀለል አድርጎ ማየት የሞት ምጣኔ እያየን ነውና በትንፋሽ ስለማይተላለፍ በአየር ስለማይተላለፍ እዛው የተከሰተበት አካባቢ ላይ ስለሆነ ብለን ሌሎች አካባቢ ላይ ያለን ሰዎች መዘናጋት የለብንም ማለት ነው። አንዳንድ ሚዲያ ላይ የሚለጠፉ ነገሮችን እያየሁ ነው። የበሽታው ስያሜ ማርበርግ ቫይረስ ነው። የጂንካው ቫይረስ ወይ ደግሞ የጂንካው በሽታ እየተባለ ነው። ይሄ እንግዲህ በጣም መባልም የሌለበት ነው። እንደ አጋጣሚ ሆኖ እዛው አካባቢ ተከሰተ። ግን ወደ ሌሎች አካባቢዎች የማይመጣበት ምንም አይነት ምክንያት የለም። ስለዚህ ስፔሲፊክ የሆነ ኤሪያ ላይ ብቻ የተከሰተ ነገር አድርገን መዘናጋት የለብንም። በተጨማሪ ደግሞ በሌሎች ሰዎች የሚመጡ መረጃዎችንም ከማረም አንፃር የማለት እኛ መረጃውን አለመቀበል ብቻ ሳይሆን ከሌሎች የሚመጡ መረጃዎች ያልተረጋገጡ ወይ የተሳሳቱ አይነት አመለካከቶች በሚኖሩበት ሰዓት የእርምት እርምጃዎችን በመውሰድ አንዱና ሌላኛው ከማህበረሰቡ የሚጠበቅ ተግባር ነው ማለት ነው። ይህን በሽታ ለመከላከል በአምስተኛ ደረጃ የምናየው የታመሙ የቤት እንስሳት ለብቻቸው መለየትና ከመንካት መቆጠብ ይኖርብናል። እንግዲህ የማርበርግ ቫይረስ ከምን ይመጣል ከምን ይተላለፋል የሚለውን በተለያዩ ሚዲያዎች አይተናል። እኔም የተለያዩ ቪዲዮዎችን ሰርቻለሁ። እንግዲህ መነሻው ከእንስሳ ወይ የሌሊት ወፍና ሌሎች አካባቢዎች ላይ ደግሞ ዝንጀሮ እንደሆነ ነው እና ምናልባት የታመሙ እንስሳዎች በሚኖሩበት ሰዓት አይታወቅም ኮዙ ምን እንደሆነ ወይም በምን ምክንያት እንደታመሙ ላይታወቁ ስለሚችሉ አስፈላጊ የሆኑ ጥንቃቄዎችን ማድረግ ይኖርብናል ማለት ነው። እንግዲህ መጀመሪያ ላይ እንዳየነው ከሆነ ምንም ከዙ ሳይታወቅ ወይ በዚህ ምክንያት ሳይባል ድንገተኛ የሆነ ሞት ሰው ላይም ሲከሰት ሪፖርት ማድረግ እንዳለብን ሁላ እንስሳትም በሚታመሙበት ሰዓት አስፈላጊ የሆኑ ጥንቃቄዎችን አድርገን ለይቶ በማስቀመጥና ሕክምናን በሚያስፈልጋቸው ደረጃ እንዲታከሙ በማድረግ ራሳችንና ቤተሰባችንን መጠበቅ ይኖርብናል። ስለዚህ መንስኤው
ምናልባት ታሞ ሊሆን ይችላል። ስለዚህ ባለን ጊዜ ወይ ደግሞ ይሄ የተከሰተውን በጋራ እስከምንገታ ድረስ ለሁሉም ነገር ጥንቃቄ ያስፈልጋል ማለት ነው። እንስሳትን በሚታመሙበት ሰዓት፣ ሰዎችን በሚታመሙበት ሰዓት በማንኛውም ሰዓት ማሳወቅ፣ ጥንቃቄ ማድረግ ተገቢና ዋነኛው መንገድ እንደሆነ ነው። ስለዚህ ራሳችንና ቤተሰቦቻችን ሌሎች የማህበረሰብ ክፍሎችን ለመጠበቅ ስንል እያንዳንዳችን የራሳችንን ድርሻ መወጣት እንዳለብን ይህ መልእክት ለእናንተ የቀረበ ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ ያላደረጋችሁ ላይክ እንድታደርጉ እንዲሁም ቻናልን ሰብስክራይብ እንድታደርጉ በተጨማሪ ይህን መረጃ ለሌሎች እንድታጋሩና አጋርነታችሁን እንድታሳዩኝ ለመጠየቅ እወዳለሁ። አመሰግናለሁ። መልካም ጊዜ